አሁንስ መረረኝ፣ መጠራጠር ጀመርኩ። የራቱ ጉዳይ ምንድነው? ቆይ ምን ሊለን ይሆን? የሆነ ነገር አለ መሰለኝ። እኔ በምን አውቃለሁ ሰውዬ? ምናልባት ከዚህ ጥፉ፣ ከዚህ በኋላ ላያችሁ አልፈልግም ሊል ይችል ይሆናል። ቆይ ግን ስታስበው የሚነግረው ይመስላል። በእርግጠኝነት ሄደው ሊነግረው ነው። ባባን አታውቀውም እንደ ሰውዬ? ለጆሮ ቢሱ ሳድረቲን ምን እንደሚበላ ራሱ ነግሮታል እኮ። ምን ልታረግ ነው ታዲያ? ወንድሜ ሰውየው በጣም ጎርሯል። ህዝብ መሃል የራሱ እጅ ላይ ተኮሰ። ይህንን ማድረጉን ሲሰማ ምንድነው የሚፈጠረው? እና ምን ይሁን? ነገ የ30 ሳንቲም ያህል ርካሽ እንደሆነ ይሰማዋል። ምንድነው የምናደርገው? ዞን የነበረው ሰውዬ እንደ ኤሊ ያንሳል። ከዛ ምን ይፈጠራል? ግን ስማ፣ የሰውየውን ስም ያጠፋ ነው። ከሳድረቲን ጋር መተባበር አልነበረብንም። ጆሮ ቢሱ ባባ ላይ አጉል ነገር ቢሞክር ወይ የሆነ ነገር ሊያበላሽ ቢሞክር ምን አለ በለኝ፣ የሳድረቲንን ጭንቅላት በጥይት አፈነደዋለሁ። አይ የሰይጣን ጆሮ ይደፈን። ሰውየው ተረጋጋ። ባባን ማንም ሊነካው አይችልም። እኛ በህይወት እያለ ምንም አይፈጠርም። ሴማ ከኔ ምንድነው የምትፈልጊው? ትንሽ እናውራ። ምንም የምናውራው ነገር የለም። አይሴጉል፣ እውነት ይሄ እንዲሆን አልፈለኩም ነበር። እና ምን ጠብቀሽ ነበር? እድል ሰጥቼው ነበር፣ ግን ብልጥ የሆነ መስሎት ሊሸውደኝ ሞከረ። እና አንቺንም ስለሸወደሽ ዋጋውን ልትሰጪው ፈልገሽ ነው አይደል? ግን እኔን አይደለም የሸወደኝ አይሴጉል፣ አንቺን ነው። ሁለቱም በጣም ሲጣሉ ነበር። አይሴጉል በጣም ከፋት። ልጅቷን እሱ ነው ያስከፋት? ማመን ይከብዳል። ፖይራዝ እንደዛ አድርጎ አያውቅም። አብረው ሄዱ ነበር። የፍቅር ታሪክ ውስጥ እኮ ማዕበል ያጋጥመዋል። ውይ አባቴ ከፍቶታል። ዝም ብሎ ነው የሚነጫነጨው። በጣም መሰለኝ። ቆይ የከፋችሁ እንዳትመስሉ። ፈገግታ አሳዩት። እሺ ሲገባ። እሺ የቤት ስራ ሰጠውና ወንድሜ ፖይራዝ ከዛ እሱን ሲያስብ ወንድሜ ኢሳ ጀግና ነህ። በሉ እንደዛ ለማድረግ አስቤ አልነበረም፣ ግን ይሄ ግንኙነት እንደማይዘልቅ አውቄ ነበር። አስቀድሜ ጠየቅኩት። ስለዚህ ባባ ስለ ግንኙነታችሁ ቢሰማስ አልኩት። ያንን ሰው ያምኘው ነበር። ሁሉንም ውሸቶቹን አምኛቸው ነበር። ከሱ ጋር አውርተሽ ነበር? ዛሬ አውርተን ነበር። ምን አልሹ? ምን ልለው እችላለሁ? ከዚህ በኋላ እንዳትመጣ በድጋሚ ላይ አልፈልግም አልኩት። አይሴጉል፣ ይገባኛል፣ እንደ ጎዳሽ አውቃለሁ፣ ግን ደግሞ ተርፈሻል። ተርፈሻል ነልሽ? በቃ ላንቺ ይሄን ያህል ቀላል ነው አይደል ሴማ? ነው አይደል ሴማ? ከዚህ በፊት ፍቅር ይዞሽ አያውቅም አይደል? ሰው አፍቅረሽ አታውቂም አይደል? በፍቅር ምክንያት ተጎድተሽ አታውቂም አይደል? ይቅርታ አድርጊልኝ አይሴጉል፣ የእውነት በጣም ይቅርታ። ግን ለሁለታችሁም የሚሻለው ይሄ ነው፣ እመኚኝ።
ወንድሜ ፖይራስ ዛሬም ከባድ የቤት ስራ ተሰጥቶኛል። ዛሬ ራስ መስራት አለብህ። አሁን ሰዓቱ በጣም መሽቷል። ሳህኑን አምጣው። በልና እንጀምር። እራት ተዘጋጅቷል። ጠረጴዛው ላይ ቅረብ። አመሰግናለሁ ወይዘሮ ምራን። ዛሬ አራበኝም። እናንተ ብሎ የተባረከ ይሁን። ወይ አባዬ ሰው ወዳ አትከፋ። አዎ ያልፋል። መልሳችሁ ትታረቃላችሁ። ይሄንንም ነገርካችሁ አይደል? እንዴት አይነግረንም ልጄ ፖይራስ? እኛ ቤተሰቦች አይደለንም እንዴ? እኔንም መናኝ በእውነት ያልፋል። እሺ አንዳንዴ ታውቃለህ፣ ምንም ነገር ማድረግ ባለመቻል ውስጥ ስትሆን ጥልቁ ጉድጓድ ውስጥ እንዳለህ ነገር ህልም ታያለህ። ትጮኻለህ፣ ግን እንደዚህ ትላለህ። ድምፅ መልሶ ወደ ውስጥ ይዋጣል፣ ምንም አይሰማህም። በሌላ በኩል የሆነ ሰው ከጀርባቸው እየሮጥክ ነው፣ ግን ደግሞ መንቀሳቀስ አትችልም። ከመሬት ጋር ተጣብቀሃል። ከጊዜ ወደ ጊዜ እየራቀችኝ ነው። በህልም ከገደል ጫፍ እንደመውደቅ ነው። ከላይ ቀስ ብለህ እየወደቅክ ታየዋለህና ልብ በጣም መምታት ይጀምራል። ትንፋሽ ሲጠፋ ይሰማሃል። መሬቱ ጋር በአፍጢም ልትደፋ ልትደርስ ነው። ልክ መሬቱ ጋር ልትደርስ ስትል ትንፋሽ ይቋረጥና እልም ብሎ ልብ በድንገት ከገባህበት ዓለም ብለህ ትነቃለህ። ከዛ ወደ ራስህ ትመለሳለህ። ተመስገን አምላኬ፣ ህልም ነበር። ህልም አይደለም፣ ህይወት እንደዚህ ነው። አቤት። አዎ እሺ፣ በቃ መጣው። ልጆች አሁን ሄዳችሁ የቀረበላችሁ ምግብ ብሉ። እሺ እኔ ወድ ወይዘሮ ምራን ይቅርታ፣ እጅሽ ይባረክ። ሰላም ደር ኮሎኔል። ደህና ደር። የምትፈልጊው ነገር ካለ ወይ ማውራት ከፈለግሽ ደውይልኝ። እሺ፣ ግን ከፈለግሽ መቆየት ትቻለሽ። አይ ልሂድ። እዛ ሁላችንም አንድ ላይ ነው እራት የምንበላው። በዛ ላይ ብዙ ጭንቀት አለ። እሺ፣ እንገናኛለን። በቃ እንገናኛለን። እንኳን ደህና መጣህ። እስካሁን የት ነበርክ? እንደ ሰው በራን ኳኩተህ ቤት ውስጥ መግባት አትማርም ማለት ነው? ምን አደረክ? ለባህሪ ስራ አቁሜያለሁ አልከው እንዴ? አይ አላልኩትም። ስለዚህ ክፍያህን አላበላሸውም ማለት ነው? እፍ እንግዲህ አታብዛው። አሁን በዚህ ሰዓት እንደዚህ አይነት ቀልድ መስማት ያናድደኛል። በዛች ልጅ ምክንያት ነው? ከእሷ ጋር አታገናኘው። እሺ፣ የደበረ ትመስላለህ። ለማንኛውም እዚህ ጋር ቁጭ በል። ምን ልታዘዝ? ቆንጆ ወፍራም ቡና። እሺ ጌታዬ። አሁንም ብቻህን ያለኸው? እንግዲህ ጣፈንታይ ነው። ምን ማድረግ ይቻላል? የላክልኝ ሲዲ ብዙ ችግር ነው ያመጣብኝ ሳፈር። የላኩልህ መጥፎ ነገር አስቤ ሳይሆን ለጓደኝነታችን ማስታወሻ እንዲሆነን ብዬ ነው። ግን ደግሞ ሁሉም ሰው ሲዲውን አይቶታል። እንኳን ደስ አለ። ህይወቴን አበላሽተዋል። አልቆልኛል። ብዙም አታስብ ሳድረቲ። ሁሉም መጨረሻ የሆነ ነገር ራሱን መጀመሪያ ይዞ ነው የሚመጣው። ለመጀመሪያዎቹ መልካም እድሎች። እስኪ እንግባባ። ስለዚህ እውነቱን ንገረኝ። ስራውን ማቆሙን ታውቁ? አይ ወንድሜ፣ ስራውን አልተውኩትም፣ ግን አቆማለሁ። ቆይ ግን ልጄ፣ ካዝናው ጋር ከደረስክ በኋላ ታቆማለህ እንዴ? አንተ ምንም አትቸገር፣ እኔ ጨርሰዋለሁ። በፈጣሪ ስም እያጃጃልከኝ ነው እንዴ? ሁሉም እየጠሉኝ ነው። ያ የማይረባ እብድ ሳድረቲን በእኔ ጥላቻ ምክንያት እንቅልፍ አጥቶ ነው የሚያድረው። ታውቃለህ፣ ደግሞ እኮ ሰው ገሏል። ማንን የገደለው? የሆቴሉ ጥበቃ ኃላፊ ጋር ሄደን ነበር። ያ አንተ ጀምረው የነበረው ነገር እና
የዛን የጆሮ ቢሱ ልጅ ገሎታል አትለኝም? እና የሆነ ሰው ደግሞ ቅጁ አለው። ከዛ ለባህሪ ላኩለት። ይኸውልህ ጓደኛዬ፣ ግድ የለም ምን ስራህን ተው። የትኛው የጥበቃ ኃላፊ ነው? ማን ነው እንደዚህ እንዲያደርግ እያዘዘ ያለው? ኧረ እኛ ራሱ ለማወጣጣት ሞክረን ነበር፣ ግን አያወራም። ለአንተም ቢሆን ምንም አይነግርህም። አትልፋ። አንተ ብቻ ሆቴሉ ንገረኝ፣ እንዲናገር አድርገዋለሁ እኔ። እሺ ሂድ አወጣጣውና ከዛ ደውልልኝ። እኔም ለዛ ለማይረባ ሳድረቲል የምሰጠው ትልቁ ስጦታ ይሆናል ማለት ነው። አዎ አሁን መጣ። እንደሱ አዋራኝ እንጂ። መጫወቻዎቻችን መጥተዋል። ወደ ሱቅ እየላክናቸው ነው። አገባኝም። ስማኝ ሳድረቲን፣ ምናልባት አባትህ ያንተ ጥቅም ላይ ታየው ይችላል፣ ግን ለእኔ ይታየኛል። እዚህ ሥራ ውስጥ ከገባ ስልጣንና ገንዘብ በደንብ ታገኛለህ። ባልገባም ራሱ አለኝ። እና ስምህስ? ማለት ያንተ የራስህ ስም። እያወራ ያለሁት የአባትን አይደለም፣ ስለ አንተ ስም ነው። አቤት ሶንጉል። ሳድረቲን አትመጣም እንዴ? ከአባዬ ጋር የሚፈጠረው ነገር በጣም አስጨንቆኛል። የሚሆነውን ስመጣ እናያለን። አልቆይም፣ እመጣለሁ። እሺ መልካም። በቃ እሺ፣ እየጠበቅኩ ነው። ሳድረቲን፣ ይሄ የመጨረሻ መደራደሪያ ነው። በደንብ አስብበት። በኋላ በሬን አንኳኩተህ ብትመጣ በጣም ሊረፍድብህ ይችላል። አስብበታለሁ። ወለለለለል ከለለለለል በልዩ ጣዕም ሁሉ ፈካ ደስደስ ባሬላ ዮገርት የሁሌ ምርጫ ሆላንድ እርጎ። ወይኔ ልጄ፣ ለነዛ ከመሳሪያ ውጭ ምንም ለማያውቁ ወንበዴዎች ሰጠናቸው። እስካሁን ድረስ እኮ ቤት አልመጣም። ምን ላድርግ? አለቃዬን በእኛ መሃል አስገባው። ይሄ ተረገመ ሰውዬ እጁ በጣም ረጅም ነው። አለቃዬን እምቢ ማለት ስለማልችል እኮ ነው። እሺ አሁን ምንድን ነው የምናደርገው? አሁንስ ላብድ ነው። ያንን ትንሽ ልጅ ከዛ ከወንበዴ አለቃ ጋር በአንድ ቤት ውስጥ ግድ የለም እናያለን። እንዲህማ በቀላሉ ተስፋ አልቆርጥም። እና ታዲያ ድጋሚ ፎቶዋን ሽልትልክ ነው ማለት ነው? አይደለም፣ በአሁኑ ይለያል። ይኸውልሽ ያንን ባህሪ የሚባለውን ሰውዬ እኔው ጨርሰዋለሁ። እባክህ የሌለ ነገር አታውራ። ቆይ ምን ልታደርግ ነው? ከወንበዴዎች አለቃ ጋር ልትታገል ነው? አዎ እችላለሁ። የፈለገ ይሁን፣ ማንንም አልፈራም። ተመልከቱ። ሰላም ነው ጎረምሳው? ደህና ነኝ አጎቴ ሙምታዝ፣ አንተስ? ደህና ነኝ ደህና ነኝ። ስማ አባትህን ተንከባከበው እሺ። እብድ ነገር ነው መቼም ታውቃለህ አይደለ? እሺ አጎቴ ሙምታዝ፣ በደንብ እንከባከበዋለሁ። ጎበዝ ልጅ። አቤት። አዎ፣ ግን ሲናንን አያቱ ጋር መውሰድ ስላለብኝ አንድ 30 ደቂቃ ይወስድብኛል። አዎ 30 ደቂቃ። እሺ አመሰግናለሁ። ወዴት ነህ? ስታስብ ወዴት ሊሆን ይችላል? ባሂር እየጠበቀኝ ነው። እሺ እኔም ወደ ሆቴል አስተዳዳሪው ጋር ልሂድ። አመሰግናለሁ። ለመሄድ ዝግጁ ነህ? የኔ ጀግና። ስማ አባዬ፣ ዛሬ ካንተ ጋር እዚህ ማደር እፈልጋለሁ። የኔ ልጅ እመኔን፣ ከኔ ጋር እዚሁ የምታድርበት ቀን በቅርቡ ይመጣል። ሁሌም እዚሁ ትኖራለህ። እመነኝ። ለመጨረሻ ጊዜ ጠይቀሃል። የጆሮ ቢሱ ልጅ ያደረግከው ነገር አለ? አይ አባዬ፣ የተፈጠረው ነገር እንደነገርኩ ነው። ሳፈር ነግሬህ ያለው ባባ፣ ኳስ እየተጫወትን ነበር። አዎ ባባ፣ ከእኛ ጋር ምንም የሚያገናኘው ነገር የለም ባባ። ጆሮ ቢሱ ዝም ብሎ ተጠራጣሪ ስለሆነ
ገና አልመጣም። እንኳን ደህና መጣህ ባባ። ባባ በጭንቀት ጭንቅላታችን ዞሮ ነበር። ቆይ ግን እናንተ ሲጀመር ጭንቅላት አላችሁ? ቆይ ጭንቅላት ካላችሁ እስካሁን የት ነበረ? ደህና ምሽሽ ወይዘሪት አይሴጉል። ያ ሰውዬ ይህንን አስቀምጦልሻል። ምንድን ነው? አመሰግናለሁ። ደህና ምሽ። እኔ ቀረፋ ጣዕም አለኝ፣ አንቺ ደግሞ ሻይ ቅጠል። ዋናው መንገድ ላይ እንራመዳለን። ቅዳሜ የሚናገር ወንዝ ነው፣ ለሁለት የሚሰነጠቅ ነው። ሮብና አርብ ስለመለያየት አታውሪ ፍቅረኛዬ። ሆነም ቀረ ሰኔና ሐምሌ እኛ ናቸው። እጅ ለእጅ ተያይዘን እየሄድን ነው፣ ግን ቢሆንም አንሳሳምም። ከዛ እንለያይና መልሰን እንፈራለን። አንዳንዴ ለምን ህዝብ መሃል እንቆያለን እና አንዳንዴ ለምን መንገዱን እንፈልጋለን። ምንም ስራ የለንም። ከፈለክ አብረን እንጥፋ። የልኪያዙን ቁማር ቤት አስተናጋጅ ሆነሽ አብረሽ የሚሄድ ከፈለግሽ ነይ። አሳልፊው። ለዓመታት ከነ ጠረጴዛ ላይ በልታችኋል። መብታችሁ ነበረ።
ስትወጡ ስትገቡ ባርኪያችሁ ነበር። ግን እዚህ ጋር አንድ ላይ የምንቀመጠው በዚች የዛሬው ቀን ማዕድ አብረን የምንቀርበው ለመጨረሻ ጊዜ እንደሆነ ማወቅ አለባችሁ። ምን እየተፈጠረ ነው? ውስጥ ግባ። ፖሊስ ነኝ። ፖሊስ? ምን አደረግኩ? ዝም በል። ወሬን አቁምና ውስጥ ግባ አልኩ። እዚህ ዓለም ውስጥ ሁሉም ሰው የሚኖረው ለአንድ ነገር ነው። እስኪ ፖይራዝን ይዩት። የሚኖረው ለልጁ ነው። ሶንጉል ለባሏ እያለች ነው የምትኖረው። ሴማ እኔን ለመርዳት እየሞከረች ነው እና እኔ ደግሞ የምኖረው ለክብሬ ነው እና ክብር ደግሞ ለእኔ ብቻ አይደለም ለሁላችንም ቢሆን ያስፈልገናል። ግን እናንተ ክብሬን አጎደፋችሁት፣ አቆሸሻችሁት፣ ረገጣችሁት። አባዬ እንደዛ ብሎ ነገር አፈን ዝጋ። ዛሬ እኔ ያወራለሁ፣ እናንተ ደግሞ ታዳምጣላችሁ። የምታወራበት አፍ ካለ አውራ። እኔ የምኖርለትን ምክንያት አጉድፈህብኛል። ትንሽ እንኳን አታፍርም? ትንሽ እንኳን ስለ እኔ አታስብም? ና ቁጭ በል። ለማን ነው ቅጁን የሰጠኸው? ንገረኝ። የምን ቅጂ ነው የምትለው መርማሪ? ይኸውልህ ልትሸውደኝ አትሞክር። እንዳታስበው አጥንትህን ነው የምሰብርልህ። እሺ፣ ጥርስህንና እጆችህንም እሰባብራቸዋለሁ። ማን ነው ቅጁን የወሰደው? ጨለማ ነበር ወንድሜ። ባለፈው ለመጡ ሰዎች እኮ ነግሬያቸዋለሁ። ወንበዴዎችን ፈርተህ የአገሪቱን ፖሊስ አትፈራም እንዴ? አቃጥላለሁ። ሰማኝ። 4 በ4 ክፍል ውስጥ ትኖራለህ። ይሄ ግድያ ማለት ነው። ነፍሰ ገዳይ እየተባበርክ ነው ያለው። ምርመራ እያዛባ ለራስህ እንቅፋት እየሆንክ ነው ያለው። አንተ ድንጋይ ራስ፣ በደንብ አስብና ተናገር ብያለሁ። እንግዲህ ባጭሩ እኔም ከዚህ በኋላ በፍጹም እንደናንተ አይነት ልጆች የሉኝም። ባባ፣ እርግጥ ነው የኛ ጥፋት ነው። ግን አንዴ ስማኝ። ይገባኛል፣ እኛ የተረገምነን ባባ። እባክህ አባዬ። እኔ ማለት የምፈልገውን ብያለሁ። ሳድረቲን ካሁን በኋላ የትኛውም ስራችን ላይ አይካተትም። ከዚህ በኋላ የሆቴሉ ስራ የፖይራዝ ነው። ግን ባባ፣ ፖይራዝ ነው የሚመራው። ሴማ፣ ተግባባን? እሺ፣ ችግር የለውም፣ አግዘዋለሁ። አባዬ ቆይ ምን እያደረክ ነው? ምን ነካ? እኔ እኮ የወለድከኝ ልጅ ነኝ። እንደዛ ከሆነ ታዲያ ስራህ እንደ ልጄ ይሁና። ይህንን ሰዓት በጉጉት ስትጠብቀው ነበር አይደል አባዬ? አሁን ቁጭ በል። የምትፈልገውን ምክንያት አገኘ አይደል? እሺ ንገረኝ፣ ይሄ ሰውዬ ማን ነው? አባዬ ንገረኝ። እሺ እሱ ማን ስለሆነ ነው እኔ የሚተካኝ? ቁጭ በል አልኩ። ለውሸት ምንም አይነት ቅጣት አይኖርም ብለህ አስበህ ነበር አይደለ? የኔን ክብር ስትነኩ እያንዳንዳችሁ ዋጋ የማትከፍሉ መስሏችሁ ነበር አይደለ? እኔ ለአንተ ሕይወቴን ሰጥቻለሁ። ሕይወቴን እንዳንተ አይነት ሰካራም እድሜ ሙሉ የለፋውበትን ስራዬን እንዲያበላሽ አልፈቅድም። እሺ ሁለታችሁም የራሳችሁን ሥራ መፍጠር ትችላላችሁ። ከፈለጋችሁ ጋራጅም ሆነ መጠጥ ቤት ያዋጠናል የምትሉትን መክፈት ትችላላችሁ። ሴማ ታግዛችኋለች። እኔ ከዚህ በኋላ ጨርሻለሁ። እሺ እባክህ እንደሱ አትበል።
ብትገልን ነው የሚሻለው ባባ። አሁን ራሱ ከሞት አንሻልም። ምን ባደርግ ነው እንደዚህ ያደረጋችሁኝ? ምን አይነት ኃጢአት ሰርቼ ነው እንዳንተ አይነት ልጅ የሰጠኝ? ምን አድርጌው ነው ፈጣሪን እንደው አንተን የሰጠኝ? ሁላችሁም በጣም ታሳፍራላችሁ። ፖይራዝ አብረኝ ና። የሰራው ስራ አስደሰተ? አሁንስ ደስ አለ? ተረጋጋ፣ ተረጋጋ፣ ተረጋጋ። እረፍ፣ አቁም፣ እረፍ። በቃ እኛ እባክህን ተረጋጋ። ሰውዬ ፍጠን ፍጠን ብያለሁ። ወደድክም ጠላህም ማውራት አይቀርም። አለበለዚያ ለባህሪ ስምህን እሰጠዋለሁ እና ከዛ ቅጂውን የሰጠሁም ሰው ሊገልህ ይመጣል ማለት ነው። ወንድሜ ይገሉኛል እኮ እባክህ። አዎ እሱማ መግደላቸው አይቀርም። ለዛ ነው ስምህን የምሰጣቸው። ደህና አድርገው ዋጋህን ይሰጠዋል። እሺ እሺ ወንድሜ ተረጋጋ፣ የኔ ወንድም ተረጋጋ። እሺ በቃ አሁን ወሬ ማራዘሙን ተወውና ንገረኝ፣ ተናገር። ንክዴት የሚባል ሰውዬ ነው፣ ጠበቃ ነው። ለእሱ ነው የሰጠሁት ወንድሜ። ከዛ 10,000 ብር ሰጠኝ። ጎበዝ ልጅ፣ በጣም ጎበዝ ጎበዝ እኮ ነህ። አየህ ጎበዝ። ጌታ ይሄን ደርበው ብርድ እንዳያገኘ። ፖይራስ ይኸውልህ ከዚህ በኋላ ብዙ ስራ ይጠብቅሃል። አይተሃል አይደለ? አንተም እንደነሱ አይነት ጥፋት በጭራሽ እንዳታጠፋ። ደህና ነህ ግን? አንድ ነገር የሆነ ነገር እነግርሃለሁ ብለኸኝ ነበር አይደል? ችግር የለውም አሁን መናገር ትችላለህ። ንገረኝ፣ ምን ነበረ? የሆነ ነገር ብል ባባ። ሳፈር ዙልፊከር ባባ። ሳፈር ሩጥ፣ ቶሎ በል ሳፈር። ሳፈር ባባ ደህና ነህ? ባባ ባባ ዙልፊከር ሩጥ፣ አምቡላንስ ጥራ። ሰውዬ ለምንድን ነው ቆመህ የምታየው? አምቡላንስ ጥራ እንጂ። ባባ ባባ ደህና ነህ? አየሽ አይደል በፖይራዝ እንደተካኝ። ሰውየው እኮ ገና መምጣቱ ነው። ሁሉም ያልፋል። አሁን አንተ ምንም አታስብ። ምን ተፈጠረ? አቶ ባህር ታሞ ሆስፒታል እየወሰዱት። ምን? ፍጠን ወንድሜ ፍጠን። አባዬ ሴማ፣ ምንድን ነው የተፈጠረው? ምን ተፈጥሮ ነው? ሳፈር ሳፈር ጠብቀኝ። ምን ተፈጥሮ ነው? እኔ እንጃ፣ ዝም ብሎ ነው የወደቀው። ደረቱን ይዞ ነበር። አይ አይ፣ ከዚህ በፊት ልቡን አሞት ያውቃል? አይ በጭራሽ አያውቅም። የሚታወቅ በሽታ አለበት? አይ የለም፣ ምንም የለም። እሺ እናንተ እዚህ ጠብቁ። ለወይዘሪት አይሴጉል እንደውልላት። የልብ ሐኪም ስለሆነች ማለት ነው። አዎ እየደወልኩላት ነው።
አይ አታነሳም። ምን አይነት ሰው ነኝ? ምን አይነት ሰው ነኝ? አባቴን እየገደልኩት ነው። አባቴን እየገደልኩት ነው። ሳድረትን እባክህን፣ ሳድረትን እባክህን ልለምንህ። አንድ ነገር ከሆነ ራሴን ይቅር አልልም። በፍጹም ራሴን ይቅር አልልም። ምናልባት ከባድ ነገር ላይሆን ይችላል። እባክህ አሁን አንተ መጨናነቅህን አቁም። ወይኔ አባቴ። አዎ በደንብ ምታው። ግንባርህን በደንብ ከግድግዳው ጋር ጋጨው። ያጠፋው እሱ ብቻ አይደለም፣ እኛም ቢሆን ምክንያቶች ነን። ሳፈር አባታችንን እየገደሉ ነው። እንዲህ አይነት ነገር ያማል። አይሴጉል አባትሽ ታሟል፣ ሆስፒታል ነው። ምን እያልክ ነው? አይሴጉል አባትሽን ሐኪም ቤት ይዘነው ሄደናል። ምን ተፈጥሮ ነው? እኔ እንጃ ምን እንደሆነ አላውቅም። ልብ ድካም አይነት ነገር ነው መሰለኝ። የት ሆስፒታል ናችሁ? ካፍካስ ሆስፒታል። እሺ መጣው። እሺ አይሴጉልን አዋርቻታለሁ። እየመጣች ነው። አመሰግናለሁ ፖይራስ። ነክሌት የሚባል ሰውዬ ነው ቅጂውን የወሰደው። የዛፈር ጠበቃ ነው። የት ነው ያለው? ውስጥ ነው። ዶክተሩ እያየው ነው። እሺ ሂጄ ሊያው። እመቤት፣ ልጁ ነኝ። ደግሞ የልብ ሐኪምም ነኝ። እንደዛ ከሆነ እሺ። ልጄ፣ ማን ነገረሽ ደግሞ? የኔ ልጅ። አባዬ እንዴት ነህ? ደህና ነኝ እኮ ብዙም አላመመኝም የኔ ልጅ። ቀላል ነው። ደህና ነህ? ዶክተር፣ ልጁ ናት እና ደግሞ የልብ ሐኪምም ናት። ሰላም ሰላም። አባትሽ ራሱን ስቶ ነው። ልብ ድካም ስላልሆነበት እድለኛ ነው። ከዚህ በኋላ የከፋ ነገር እንዳያጋጥመው መጠንቀቅ አለበት። በተለይ ደግሞ አመጋገቡ ላይ ማድረግ ያለበትን ነገር ታውቂያለሽ? አውቃለሁ። እና ቀዶ ሕክምና ማድረግ አለበት እንዴ? አይ በኤኮም አይተነዋል። አንድ ነገር ልጠይቅህ እባክህን፣ የምርመራ ውጤቱ ማየት ይችላል? በሚገባ። እሺ እባክሽን አምጪላት። እሺ አመጣላታለሁ። ፈጣሪ ይማርላችሁ። አመሰግናለሁ። አሚን። አየሽ አይደለ? ልብ የለህም ትይኝ ነበር። አሁን ግን በአይንሽ አየሽው። ተናደ ነበር እንዴ አባዬ? እባክሽ ከዚህ እንውጣ። አይ እንደሱ ማድረግ አንችልም። ዛሬ እዚህ ነው የምናድረው። አልፈልግማ። አባዬ ታስታውሰዋለህ? ቤት ውስጥ የቆለፍክብኝን ቀን አስፈላጊ ከሆነ ዛሬ ነው የቆለፍብሃለሁ። ዛሬ የምናድረው እዚህ ነው። እኔም እዚህ አብሬህ አድራለሁ። እሺ አባዬ? እንደዛ ከሆነ እሺ በቃ። ውጭ የተጨነቁ ሰዎች አሉ። ወጥቼ ደህና እንደሆንክ ዜናውን ልንገራቸው እመለሳለሁ። እሺ መጣው። አልቆይም፣ እመጣለሁ። ምን አሉ? ልብ ድካም አይደለም፣ የጡንቻ መሸማቀቅ ነው። ተመስገን። ግን ደግሞ ራሱን ካልጠበቀ በሚቀጥለው ልብ ድካም ይዘዋል። ግን ደህና ይሆናል አይደል? አዎ ደህና ነው። አየህ ነግሬህ ነበርኩ የኔ ውድ። ግን እዚህ ትንሽ ቀን መቆየት አለበት። እኔም አብሬው እቆያለሁ።
እኔም እዚህ አድራለሁ። እዚህ ቆይተህ ምን ታደርጋለህ? ልንጠቅምሽ እንችላለን። እባካችሁ አሁን አይሲጉል የምትለንን እናድርግ። እኔ እዚህ ነኝ፣ አልሄድም። ማንም ሰው ቢሆን ከዚህ በፍጹም አያስወጣኝ። እውነት ነው። እንደፈለጋችሁ ዶክተር። ባሂሩማን ቤተሰቤ ነው። ደም ካስፈለገ የደም አይነታችን አንድ ነው። እሺ፣ አያስፈልግም። ቢሆንም ውሰዱት፣ በኋላ ሊያስፈልጋችሁ ይችላል። አይ እንደዛ አይነት ነገር አይደለም። እውነቴን ነው የምልህ ዶክተር፣ ከኔ ምንም ነገር መውሰድ ትችላላችሁ። ምንም ነገር አያስፈልግም ዶክተር። የምልህን ስማኝ። እውነቴን ነው። ልቤን አውጥታችሁ መስጠት ትችላላችሁ። እንዲያውም ንገሩት፣ ሊጠቅማችሁ ይችላል። ቆይ አንዴ፣ የሚያስፈልገው ምንም ነገር ካለ እኔን ጠይቁኝ። እኔ ያለው ምን ሆነ ነው? አበድ ማድረግ ያለብኝ ነገር እኮ ነው ያደረው። እሺ፣ አስፈላጊ ከሆነ ይወስዳል። እሺ፣ ተረጋጋ አይሴጉል። የሚያስፈልግሽ ነገር ካለ zamanın eli değil bize, çoktan değişti her şey. Aynı değiliz ikimiz de, zaaflarına bir gece, hatalarına bir nilüfer, sevgisizliğine bir kalp verdim. Artık geri veremezsin aldıklarını. Artık geri verilmez hiçbir yanımı. Yokluğuma emanet et, sende benden kalan var. Her şeyi al, bana beni geri ver, bir şansım olsun. Başka yer, başka zaman, sensiz ömrüm olsun. Her şeyi al, bir şansım olsun. Başka yer, başka zaman, sensiz ömrüm olsun. Zamanın eli değil bize, çoktan değişti her şey. Aynı değiliz ikimiz de, zaaflarına bir gece, hatalarına bir nilüfer, sevgisizliğine bir kalp verdim. Artık geri veremezsin aldıklarını. Artık geri verilmez hiçbir yanılgı. Yokluğuma emanet et, sende benden kalanlar. Her şeyi al, bana beni geri ver, bir şansım olsun. Başka yer, başka zaman, sensiz ömrüm olsun. Her şeyi al, bir şansım olsun. Başka yer, başka zaman, sensiz ömrüm